በዛሬ መረጃችን በመካኒሳ አካባቢ የደረሰውን አንድ አደጋ ተመልክተናል። በማህበራዊ ሚዲያ ላይ በሰፊው ሲዘዋወር ተመልክተናው ነበረ። ዝርዝር መረጃዎች ከአደጋ ጋር በተገናኘ እንነግራችኋለን። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ ሙያዎች የሶስተኛ ዲግሪ ፕሮግራም አስጀምሯል። ይሄ ጉዳይ የሚመለከታችሁ በዚህ ሙያ ዙሪያ ያላችሁ ሰዎች ዜናውን እንነግራችኋለን። የቀድሞ የሐዋሳ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በነጻ ተሰናብተዋል። ይሄንንም ተሰማላችሁ። አስገድዶ የደፈረ የወልቂጤ ዩኒቨርሲቲ መምህር በምንድን ነው የተቀጣው? ተሰማላችሁ። በደቡብ አፍሪካ ለክረምት ወራት በሚከናወን ባህላዊ የግርዛት ስነ ስርዓት ላይ የተሳተፉ 41 ወጣቶች ህይወታቸው አልፏል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው። የተመረጡ መረጃዎችን ብቻ ለእናንተ ለውድ ቤተሰቦቻችን እናደርሳለን። አብራችሁ እንድትቆዩም ጋብዛችሁ እኔ ናርዶ ሰለማየሁ ነኝ። 7545 የአሃዱ ሬዲዮ የአጭር ቁጥር ወይም ደግሞ አስተያየት የምትሰጡበት ነው። ሰብስክራይብ አድርጉ። በቀጥታ ወደ መረጃው እናልፋለን። በዛሬው ዕለት መካኒሳ አካባቢ በተለምዶ ቆሼ ኮንዶሚኒየም የሚባል ቦታ ላይ አንድ አደጋ ደርሶ ነበር። የምትመለከቱት አደጋ ነው። የሹፌሮች ፔጅ ላይ ነበረ ያገኘ ነው። በዚህ አጋጣሚ ህፃናትን የሚጭኑ ታክሲዎች ጥንቃቄ ማድረግ እንዳለባቸው ልናሳስብ እንወዳለን። እናትና ልጅ ናቸው በሚያሳዝን ሁኔታ ተገጭተው ህይወታቸው ያለፈው። ታክሲው በምትመለከቱት መልኩ አደጋ ደርሶበታል። ታክሲው የተማሪ ሰርቪስ ነው የተባለው። በውስጡ የነበሩት ህፃናት ግን ተርፈዋል። በዚህ መሰረት እንግዲህ አንድ እናትና ልጅ ነው የሞቱት። በእርጋታ በማስተዋል ደግሞ በተፈቀደ የፍጥነት ወሰን ማሽከርከር እንዳለብን ሁሌም የሚነገር ነገር ስለሆነ ታውቁታላችሁና ፍጥነታችን አድርገና አሽከርከር። ከዚህ ጋር በተገናኘ በሌላ አደጋ ደግሞ የሶስት ሰዎች ህይወት አልፏል። የሟቾች አስከሬን ሆስፒታል ውስጥ ነው ያለው። ከትናንትና ሌሊት ማምሻውን ሲዳማ ክልል በንሳዳዬ የሚባል ቦታ ላይ ወደ አለታ ወንዶ እየተጓዘ የነበረ አነስተኛ የህዝብ ማመላለሻ ቡልትም የሚባል አካባቢ ሲደርስ ተገልብጦ አደጋ ደርሶበታል። በዚህ ውስጥ ካሳፈራቸው 13 ሰዎች መሀል 3 ሰዎች ናቸው የሞቱት። 10 ሰዎች ላይ ደግሞ ጉዳት ነው የደረሰው። የሲዳማ ክልል ጠቅላይ መምሪያ ምክትል ኮሚሽነርና የወንጀልና ትራፊክ አደጋዎች መከላከል ዘርፍ ኃላፊ እንዳስታወቁት ማለት ነው። ስለዚህ የአደጋው ትክክለኛ መንስኤ ገና እየተጣራ ነው። አሁን ይሄ ነው ማለት አይቻልም። ጉዳት የደረሰባቸው ግን አለታ ወንዶና ሐዋሳ ሪፈራል ሆስፒታል ሕክምና ላይ ናቸው። የሟቾች አስከሬን ዛሬም አለታ ወንዶ ሆስፒታል እንደሆነ ነው የተሰማው። የሌሊት ጉዞ እንግዲህ በክልሉ የተከለከለ ቢሆንም ከመናኸሪያ ውጭ የሚደረጉ ጉዞዎች ለእንደዚህ አይነት አደጋዎች ዋነኛ ምክንያት መሆናቸውን የሲዳማ ፖሊስ ገልጿል። ምሽት ከሆነ በኋላ ከሄድን እንኳን ቢያንስ ፍጥነት ቀንሰን ማሽከርከር እንዳለብን ነው መልእክት የተላለፈው። በቀጣይ እንግዲህ እናንተም ስታሽከረክሩ ፍጥነታችሁን በተወሰነ ፍጥነት መድረሳችን አይቀርምና በተወሰነልን ፍጥነት ብቻ እንድናሽከረክር መልእክት እናስተላልፋለን። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ ፕሮግራሞች የሶስተኛ ዲግሪን አስጀምሯል። እንግዲህ የኢትዮጵያ ፖሊስ ዩኒቨርሲቲ በሀገራችን ፖሊስ ታሪክ ለመጀመሪያ ጊዜ በሴኩሪቲ ስተዲስ እና በስትራቴጂክ ሊደርሺፕ ፎር ሴኩሪቲ በሚባሉ መርሃ ግብሮች የሶስተኛ ዲግሪ ወይም ፒኤችዲ ፕሮግራም አስጀምሯል። የስራና ክህሎት ሚኒስቴር እንዲሁም የኢትዮጵያ ፖሊስ ዩኒቨርሲቲ የቦርድ ሰብሳቢ ክብርት ወይዘሮ ሙፈሪያት ከሚል በመርሃ ግብሩ ላይ የስራ መመሪያ ሰጥተው ነበረ። እንግዲህ ምንድነው የትምህርት ፕሮግራም የተጀመረውን ትልቅ ሀገራዊ ለውጥ ጉዞ ለመሸከም ቁልፍ የሰው ኃይል መሆኑን ያሳየ ነው ሲሉ ነው የገለጹት። እሳቸው እንግዲህ ፕሮግራሙ ፖሊስነት አማራጭ ሳይሆን ተመራጭ ሙያ እንዲሆን እየተሰራ ያለው ሪፎርም ወደ አንድ የላቀ ከፍታ የሚያሸጋግርና ዘመኑ እውቀት መር እንዲሆን ጊዜውን የዋጀ አመራር ማፍራት የምርጫ ጉዳይ ሳይሆን የህልውና ጉዳይ የሆነበት ነው ብለዋል። እንግዲህ የተጀመረው የሶስተኛ ዲግሪ መርሃ ግብር የሪፎርሙ ታሪካዊ ፍሬ መሆኑን አንስተዋል። በዚህ ስኬት ውስጥ እንግዲህ የኢትዮጵያ ፌዴራል ፖሊስ ስትራቴጂክ አመራሮችና የዩኒቨርሲቲው ምሁራን ላደረጉት የላቀ አስተዋጽኦ ማድናቆታቸውን ገልጸዋል። በሌላ በኩል የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልም በመርሃ ግብሩ ላይ ንግግር አድርገዋል። በዓለም በፍጥነት እየተለዋወጡና እየተወሳሰቡ የመጡ የወንጀል ድርጊቶች በተለይ በድንበር ተሻጋሪና የተደራጁ ወንጀሎች እንደ ሽብርተኝነት፣ በቴክኖሎጂ የሚፈጸሙ የሳይበርና የወንጀል ስጋቶች በእውቀት በሳይንስ ምርምር፣ በቴክኖሎጂ በመረጃ በተለይ የተመሰረተ በዘመናዊ እይታ መፍትሄ ለመስጠት በሙያው ያደገና የበቃ የፖሊስ አመራር ባለሙያ ለማፍራት የዚህ የትምህርት ፕሮግራም መጀመር ጠቀሜታው በጣም ከፍተኛ ነው ብለዋል። ወደፊት ፖሊስ መሆን ለምትፈልጉ ደግሞ ይሄ ጥሩ መልካም ዜና ነው። በዛሬው ዕለት እንግዲህ በሁለት መርሃ ግብሮች የተጀመረው የሶስተኛ ዲግሪ ትምህርት ፕሮግራም ወደፊት በጣም በተለያዩ ፖሊሳዊ ሙያዎች ላይ
የማስፋፋት ፍላጎትና ቁርጠኝነት ከፍተኛ መሆኑን ገልጸዋል ኮሚሽነሩ። ለዚህ ታሪካዊ ስኬት ግን አስተዋጽኦ ላደረጉ ዩኒቨርሲቲው አባላትና ማህበረሰብ እንዲሁም ደግሞ ባለድርሻ አካላት በሀገሪቱ የፖሊስ ሰራዊት ስም ምስጋናቸውን አቅርበዋል። የሶስተኛ ዲግሪ ወይም ፒኤችዲ ትምህርት ፕሮግራሙ በኢትዮጵያ ፖሊስ ዩኒቨርሲቲ እንግዲህ በይፋ ነው የተጀመረው ዛሬ። ስለዚህ የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ዶክተር ታምራት ሙልጌታም በኢትዮጵያ ፖሊስ ታሪክ ለመጀመሪያ ጊዜ በኮሚሽነር ጄኔራል አነሳሽነት እንዲከፈት የተደረገው ይህ የፒኤችዲ ፕሮግራም የሀገራችን የፖሊስ ሰራዊት በአፍሪካና በዓለም አቀፍ ደረጃ በፖሊስ ምርምርና በአካዳሚክ ዘርፍ የሚኖረው ሚና ከፍተኛ ያደርገዋል ተብሏል። እንግዲህ የኢትዮጵያ ፖሊስ ዩኒቨርሲቲ ለመጀመሪያ ጊዜ የፒኤችዲ ትምህርት ሊሰጥ ነው ማለት ነው። የቀድሞ የሐዋሳ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በነጻ መሰናበታቸው ተሰምቷል። ለ10 ወራት በይግባኝ ሰሚ ችሎት ሲታይ ነው የቆየው የእሳቸው ጉዳይ። የቀድሞ የሐዋሳ ከንቲባ እንዲሁም ደግሞ የክልሉን ፖሊስ ኮሚሽነር የሚመለከተው የክስ መዝገብ እንግዲህ የመጨረሻ ውሳኔውን አግኝቷል። ምንድነው? የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የፌዴራል ከፍተኛ ፍርድ ቤት ሐዋሳ ማዕከል ቀደም ሲል የሰጠውን የነጻ ናችሁ ውሳኔ ሙሉ በሙሉ ነው ያጸናው ማለት ነው። በዚህ መሰረት ረዳት ፕሮፌሰር ጸጋዬ የቀድሞ የሐዋሳ ከተማ ከንቲባ ነበሩ። የኮሚሽነር አበራ አሬራ የሲዳማ ክልል ፖሊስ ኮሚሽነር የቀረቡባቸው ሁለት የወንጀል ክሶች መከላከል ሳያስፈልጋቸው እንዲሁ በነጻ እንዲሰናበቱ ተወስኗል። የክሱ ሂደት ምንድነው ካላችሁኝ የተከሳሾቹ ጠበቃ ገብረመድህን ተክላይ ናቸው የገለጹት። መዝገቡ በይግባኝ ሰሚ ችሎት ለ10 ወራት ያህል ሲመረመር የቆየ ነው። ለ10 ወር ነው የተመረመረው ይሄ ጉዳይ። ውሳኔው እንግዲህ ከከፍተኛው ፍርድ ቤት ጀምሮ ተከሳሾቹ ጥፋተኛ አይደሉም ተብሎ የተሰጠውን ውሳኔ የሚያረጋግጥ ነው የሆነው። በዚህ አጋጣሚ እንግዲህ ረዳት ፕሮፌሰር ጸጋዬ ቱኬ ነጻ ነህ ተብለው ተሰናብተዋል ማለት ነው። አንድ መምህር አስገድዶ በመድፈሩ ቅጣት ተላልፎበታል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የሚያስተምራትን ተማሪ አስገድዶ የደፈረው የወልቂጤ ዩኒቨርሲቲ መምህር በ9 ዓመት ጽኑ እስራት እንደተቀጣ ሰማን። ተከሳሹ እንግዲህ የካቲት 16 በግምት 9 ሰዓት ላይ የሚያስተምራትን የወልቂጤ ዩኒቨርሲቲ ተማሪ የተበላሸብሽን ውጤት አስተካክልልሻለሁ፣ አሳይመንት ይዘሽ እስጢፋኖስ ቤተክርስቲያን አካባቢ ነይ ሲል ይቀጥራታል። ልጅቷን የሚያስተምራትን የትምህርት አይነት ውጤት ተበላሽቶባት ነበር። ልጅቷ የተበላሸባት የግል ተበዳይ ነይ ወደ ተባለችበት ቦታ ለመሄድ በጉዞ ላይ ሳለች ተከሳሹ በወልቂጤ ከተማ ጉብሬ ክፍለ ከተማ ከሚገኘው የመምህራን መኖሪያ አፓርታማ ላይ የግል ተበዳይን ጠርቶ ወደ መኖሪያ ክፍሉ እንድትገባ አድርጓታል ማለት ነው። ቀጥሯታል። ከዛ በኋላ ወደሚኖርበት ቤት ነው በግድ ያስገባት። ተከሳሹ እንግዲህ እቺን ተማሪ ውጤቷን ለማስተካከል ሴትነቷን ለመጠቀም ያቀረበላት ጥያቄ አይ አልቀበልም ስላለችው በእንቢታዋ ጸናች ማለት ነው። ተከሳሹ እንግዲህ ካንተ ጋር አልተኛም አሻፈረኝ ያለችውን የግል ተበዳይ በጥፊ የመታ ካለ ፈቃዷ በኃይል አስገድዶ ደፍሯታል። የተከሳሹ የክስ መዝገብ እንደሚያሳየው ማለት ነው። የተከሰሰበት ክስ የወልቂጤ ከተማ የመጀመሪያው ደረጃ ፍርድ ቤት በችሎት ቀርቦ የተነበበለት ክስ የወንጀል ድርጊቱን አልፈጸምኩም ሲል ክዷል። ነገር ግን አቃቢ ሕግ የሰውና የሰነድ ማስረጃዎችን ሰብስቦ አቅርቦ ካሰማ በኋላ የአቃቢ ሕግ ምስክሮች እንደ ክስ አመሰራረት የወንጀል ተግባሩን መፈጸሙ ተረጋገጠ፣ እንደደፈራት ተረጋገጠ። ተከሳሹ የመከላከያ ምስክር አስቀርቦ እንዲያሰማ ፍርድ ቤት በሰጠው ብይን መሰረት የመከላከያ ምስክሮቹን አቅርቦ አሰማ። ነገር ግን የአቃቢ ሕግ ክስን ማስተባበል አልቻሉም። ፍርድ ቤቱ ተከሳሹን ጥፋተኛ ሲል በይኖበታል። ስለዚህ ወልቂጤ ከተማ የመጀመሪያ ደረጃ ፍርድ ቤት የግራ ቀኙን የቅጣት አስተያየት አይቶ በዋለው ችሎት በ9 ዓመት ጽኑ እስራት እንዲቀጣ በዚህ መምህር ላይ ወስኖበታል። ይሄ እንግዲህ ከመምህርነት ሙያ በፍጹም ያፈነገጠና መምህራን የማይወክል ነገር ነው። ውጤት በመበላሸቱ እንደዚህ አይነት ሴትነትን በመጠቀም ላስተካክልልሽ በማለት ነው እንግዲህ አስገድዶ የደፈራት። እንግዲህ በዚህ መሰረት ይህ ግለሰብ ወይም መምህር በ9 ዓመት ጽኑ እስራት እንዲቀጣ ነው የተወሰነበት። ወደ መጨረሻው ዜና አለፍኩኝ። በደቡብ አፍሪካ ለክረምት በሚከናወን ባህላዊ ግርዛት ላይ ተሳትፈዋል የተባሉ 41 ወጣቶች ህይወታቸው አልፏል። የሀገሪቱ መንግስት እንዳስታወቀው አብዛኞቹ ሞቶች የተመዘገቡት በምስራቃዊ ኬፕ ግዛት ነው። ለወጣቶቹ ህልፈት እንደ ዋና ምክንያት የተጠቀሱት በግርዛት ወቅት የሚያጋጥም ከፍተኛ የደም መፍሰስና በመራቢያ አካል ላይ የቁስል ኢንፌክሽን መሆናቸው ተገልጿል። ከዚህ በተጨማሪም በስነ ስርዓት ወቅት የሚደረጉ ጠንካራ የውሃ አቀባዎች ለድርቀት እንዲሁም ደግሞ የመቆያ ስፍራዎቹ ለከፍተኛ ብርድ የተጋለጡ መሆኑ ለህልፈቱ ተጨማሪ ምክንያት ሆነዋል። የደቡብ አፍሪካ መንግስት እንግዲህ ይህን ጥንታዊ የሽግግር ባህል ደህንነቱ የተጠበቀ ለማድረግ ጥረት ጀምሮ ነበር። ነገር ግን ህገወጥ የግርዛት ጣቢያዎች ተስፋፍተው ለችግሩ መባባስ ምክንያት ሆነዋል ማለት ነው።
የሀገሪቱ የባህላዊ ጉዳዮች ሚኒስቴር በበኩሉ በጉዳዩ ላይ ምርመራ እያደረገ መሆኑን ገልጿል። ፈቃድ ሳይኖራቸው ስነ ስርዓቱን በሚያከናውኑ አካላት ላይ ጥብቅ እርምጃ እንደሚወስድ አስታውቋል። ይህ የግርዛት ክንውን በደቡብ አፍሪካ የኮሳ ብሔረሰብ ዘንድ ወንዶች ልጆች ወደ ጎልማስነት የሚሸጋገሩበት ትልቅ ባህላዊ ስነ ስርዓት ተደርጎ ይወሰዳል። በዚህ ምክንያት እንግዲህ በግርዛቱ ላይ ተሳትፈዋል የተባሉ 41 ወጣቶች ህይወታቸው ሊያልፍ ችሏል ማለት ነው። ውድ ቤተሰቦቻችን ከኔ ጋር ስለነበራችሁ ከልብ አድርጌ አመሰግናችኋለሁ። ከአሀዱ ሬዲዮ አዳዲስ መረጃዎችን ትሰማላችሁ። ቀሪ ምሽታችሁ ደስ የሚል እንዲሆን እመኛለሁ። ሰብስክራይብ እንድታደርጉ ደግሞ በታላቅ አክብሮት እጠይቃለሁ። ናርዶስ አለማየሁ ነበርኩኝ። በያላችሁበት ጥሩ ጊዜ ይሁንላችሁ። ነጻነት ኪዳኔ ቴክኒኩን በጥራት እየተቆጣጠረች፣ ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ በክብር እየተቀበለ ልሳኑን እየመራው ፍቅር ተቢተው አብረናችሁ እንዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። በነዳጅ እጥረት ምክንያት ስራችንን መስራት ስላልቻልን መንግስት መፍትሄ ይስጠን ሲሉ አሽከርካሪዎች ጠየቁ። ትናንትናና ከትናንት በስቲያ በአዲስ አበባ ከተማ የተለያዩ ቦታዎች ረጃጅም የነዳጅ ሰልፍ ከመኖሩም በላይ ለትራፊክ መጨናነቅ ምክንያት እንደሆነም አሀዱ ባደረገው ምልከታ ማረጋገጥ ችሏል። አሀዱ ያነጋገራቸው አሽከርካሪዎች ምክንያቱ ባልታወቀ ምክንያት የነዳጅ አቅርቦት በሚፈለገው ልክ አለመኖሩ የዕለት ተዕለት ስራችንን ለመስራት ተግዳሮት ሆኖብናል ሲሉም ቅሬታቸውን አሰምተዋል። ዋጋ ይጨምራልና በአቅርቦት እጥረት ነው በሚል በተደጋጋሚ እንዲህ አይነት ሰልፎች በመኖራቸው መንግስት ዘላቂ መፍትሄ ይስጠንም ሲሉም ለአሀዱ ተናግረዋል። ምንም የሚታወቅ ነገር የለም፣ ግን ቢሆንም ደግሞ ጨምሮም ቢሆን ቢመጣልን ይሻላል ነበር። እንዲህ በየመንገዱ ከሚገትሩ ጨምሮም ቢሆን ያን ሰዓታችን እንጠቀማለን። እዚህ ግን አሁን ዛሬ እኔ ስንት ስራ እያለብኝ ነው ነዳጅ ጨርሶብኝ ቁጭ ያልኩት። ሌላ ቦታ ሲሄድ ስንከራተት ነው ያልኩት። የዚህ 10 እጥፍ ይሆናል ያለው በየቦታው ወረፋና አሁን ቢያንስ 1 ሰዓት ይሆነኛል ከመጣው፣ ግን አልተንቀሳቀስኩም 1 ሰዓት ሙሉ ማለት ባለው ሁኔታ እንደ አዲስ አበባ ነው። ምክንያቱም ቦሌ ድረስ ሄጃለሁ። አሁን ያለነው ሴሚሲ ነው። አያትም ሄጃለሁ። ቦሌ ድረስ በገርጂ አድርጌ ምን ዞሬ መጥቻለሁ። ምንም በቃ አሁን እየተወራ ያለው አንዱ ዋጋ ሊጨምር ስለሆነ ነው ይላል። ምን ይላል ወይ ጭማሪው አሁን በአንዴ ሰው እንዳያስደነግጥ ነው አላውቅም። ምክንያቱም ባለፈው አሁን ከጨመረ 2 ሳምንት ቢሆነው ነው እና ያው አሁን ባለው ግን እንደምታየው ነው ብለን ቆመናል። ያው ስራ ፈተን እኔ ወሩ መጨረሻ ላይ ሲመጣ ይመስለኛል አሁን እንደዚህ ይጨምራል ምናምን የሚባል ነገር አለ አይደል? እንደዚህ ነው። እዚህ ጋር እስካሁን ቆመናል። ምንም ገና ተስፋ ነው። ይኑር አይኑር ምንም እርግጠኛ አይደለም። ከዛኛው ከትምህርት ቤቱ እዚህ ያስቡ ሚካኤል ፊት ለፊት ማለት በጣም ረጅም ነው። ያው አንድ መንግስት አንድ ነገር ያርገን ነው ማለት የለም። አሁን ማታ ከመሰለፍ በሚለው ነው አሁን እዚህ ጋር ቀድመን ስራ ፈተን አሁን ህዝቡ እዛ ይንገላታል እያየን ነው። አሁን እኛ መገናኛ ነው ወደዛ ነው ሰራውን ህዝቡ አሁን ብዙ መኪና የለም። ያው ግን ለምን ያለችን ከምታሟጠጥ ሰልፍን ይዘህ ደግሞ የተወሰነች ነገር ለመሞከር ማለት ነው። ሰልፉ ማምን ነዳጅ አቅርቦቱን መንግስት አቅርቦቱን ማቅረብ ነው አለበት። ሌላ ምን አለው ብለህ ነው? እኔ ክፍለ ሀገር ነበርኩ። ከክፍለ ሀገር መጥቼ ያው ነዳጅ ጨርሼ ያው ያልሄድኩበት የለም። እዚህ ያለ ሲባል ነው አሁን እዚህ ወረፋ ነው። ሰልፉ አይንቀሳቀስም። አሀዱም ጉዳዩን በተመለከተ የነዳጅና ኢነርጂ ባለስልጣንን ምላሽ ባገኘበት አፍታ ይመለስበታል። ግጭት ባለባቸው አካባቢዎች ለ5 ዓመታት የጥበቃና እንክብካቤ ስራዎች ያልተሰሩባቸው ቅርሶች መኖራቸው ተገለጸ። ይህንን አጋጣሚን በመጠቀም የቅርስ ሀብቶችን ለመዝረፍና ከሀገር ለማሸሽ የሚሞክሩ እንዳሉም ተገልጿል። የቅርስ ጥበቃና እንክብካቤ ስራ በዋናነት ሰላም ይፈልጋል ያሉት በኢትዮጵያ ቅርስ ባለስልጣን የቅርስ ጥበቃና ልማት መሪ ስራ አስፈጻሚ አቶ ሀብታሙ አብርሃ ናቸው። ለቅርሶች የሚደረጉ የጽዳትና እንክብካቤ ጥበቃ ስራዎች በግጭት ምክንያት እየተሰራ እንዳልሆነም ገልጸዋል። የጥበቃና እንክብካቤ ስራው ከፍተኛ ኢንቨስትመንትን የሚፈልግ ነው የተባለ ሲሆን አንዳንድ ቦታዎች በተለይም አማራን ክልል ጨምሮ የጥገና ስራዎች የተቋረጠባቸው ቅርሶች መኖራቸውንም ተናግረዋል። በሌሎች ቦታዎችም የጥበቃና እንክብካቤ ስራዎች ለ4 እና 5 ዓመታት የተቋረጠባቸው ቅርሶች መኖራቸውንም ተናግረዋል። ያሰጋል። የሰላም ሁኔታ በጣም አስጊ ነው። ሰላም ሁሉም ማህበረሰብ ራሱ ሊጠብቀው የሚገባ ብርቅ ጉዳያችን ነው። ነገር ግን በተመሳሳይ ደግሞ ሌሎች ፕሮጀክቶች በአማራ ክልል የያዝናቸው
ያልተጀመሩ ስራዎችም አሉ። ለምሳሌ የታርዝና ቅዱስ ሚካኤል ወደ ላስታ ላሊበላ የሚገኝ ነው። ይህንንም በጸጥታ ምክንያት እስካሁን ወደ ትግበራ ስራ ያልገባንበት እንደ ስጋት ሆኖ የቆየ ነው። ስጋቱ ጦርነት ኤራዎች ሲሆኑ በተለያዩ ጉዳት ያንሸራሽራሉ። ቀጥታ በቅርሶቹ ጉዳት ይደርሳል ማለት ሳይሆን የጥበቃና እንክብካቤ እጦቱ ይቋረጣል ማለት። ለምሳሌ አማራ ክልል ይሄ ነው ጉዳት በደረሰባቸው እንትኖች አሉ። ነገር ግን 5 ዓመት 4 ዓመት ሙሉ ከጥበቃና እንክብካቤ እጦት ውጭ ሲሆኑ የጦርነቱ ሰለባ ይሆናሉ። በሚኖሩ መተኳኮሶች፣ በሚኖሩ ፈንጂም የጥይትም ድምጾች ለቅርሶች በእድሜ ብዛት ጉዳት ይደርስባቸዋል። ወይ ደግሞ ምንድነው ኢንዳይሬክት የሆነ ጉዳቶችን ሲደርስባቸው እሱም ማከም ስለሚያስፈልግ ነው ለእንትን እያደረግን ያለ ነው። በባለስልጣን መስሪያ ቤቱ የቅርሶችን ጥበቃና ጥገና ስራዎችን ለመስራት የሚላኩ ባለሙያዎች እንዲሁም ተቋራጮች እንደሚታገቱ የተገለጸ ሲሆን ባለው ችግር ምክንያትም በተፈለገው ልክ ስራዎችን መስራት እንዳልተቻለም ገልጸዋል። ከተምን በላይ የሚያስከፍሉ ጫኝና አውራጅ ማህበራት ላይ እርምጃ እየተወሰደ መሆኑ ተገለጸ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ከተቀመጠው የክፍያ ተመን በላይ በማስከፈል ማህበረሰቡን በሚያማርሩ ጫኝና አውራጅ ማህበራት ላይ እርምጃ መውሰዱን አስታውቋል። በቀጣይም ከህግ ውጪ በሚሰሩ ጫኝና አውራጅ ማህበራት ላይ የሚደረገው ቁጥጥር ተጠናክሮ ይቀጥላል ያሉት የቢሮው ምክትል ኃላፊና የህዝብ አደረጃጀት ዘርፍ ኃላፊ አቶ ፍስሐ ጥበቡ ናቸው። እስከ 2015 ዓ.ም ድረስ ጫኝና አውራጅ አደረጃጀቶች የአሰራር ግልጽነት እንዳልነበራቸው አስታውሰው አሁን ላይ ያንዳንዱ የሚወርዱና የሚጫን እቃ በጥናት ላይ የተመሰረተ ወጥ የሆነ ክፍያ እንዳለውም ተናግረዋል። በአንዳንድ ክፍለ ከተማ ከ10 በላይ የማያንሱ ጫኝና አውራጅ ማህበራት እንዳሉ አንስተው ከማህበረሰቡ በሚደርሰው ጥቆማም ተመስርቶ የቁጥጥር ስራ እየሰራ ስለመሆኑም አስታውቋል። በእያንዳንዱ ክፍለ ከተማ የሚገኙ ማህበራት ሊከተሉት የሚገባ የክፍያ ተመን መኖሩን የገለጹት ኃላፊው ህብረተሰቡ ከተቀመጠው ታሪፍ በላይ የሚያስከፍሉ ጫኝና አውራጅ ማህበራት ሲያጋጥሙ ወይም በዚህ ረገድ ችግር ካጋጠማቸውም 8882 በመደወል ጥቆማ መስጠት እንዳለባቸውም ተናግረዋል። ዲሞክራቲክ ሪፐብሊክ ኮንጎ የኮባልት ማዕድን የውጭ ንግድ መጠንን እንደምትቀንስ አስታውቃለች። ሀገሪቱ በ2025 የመጨረሻዎቹ 3 ወራት ውስጥ በተቀመጠው ኮታ መሰረት 18125 ሜትሪክ ቶን የኮባልት ማዕድን የውጭ ንግድ ፈቅዳለች። ከ2026 ጀምሮ ደግሞ አመታዊ የውጭ ንግድን ወደ 96600 ቶን እንደሚቀንስም የሀገሪቱ ማዕድን ተቆጣጣሪ ድርጅት አስታውቋል። ኮንጎ በቀጠናው የአውሮፓውያን አመት 280,000 ሜትሪክ ቶን አካባቢ ለዓለም ገበያ ማቅረባለች። በሀገሪቱ ከ70 በመቶ በላይ የሚሆነውን የኮባልት ማዕድን ምርት ለዓለም አቀፍ ገበያም ታቀርባለች። ነገር ግን ለወራት የቆየው የወጪ ንግድ እገዳም የኮባልት ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። ዘገባው የሮይተርስ ነው። ፑቲን ሩሲያ በ26 በዩክሬን ጦርነት ድል እንደምታደርግ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአዲሱ የ26 ዓመት ዋዜማ ንግግራቸው ላይ በሰጡት አስተያየት ሀገራቸው በዩክሬን ጦርነት እንደምታሸንፍም ታምናለች ብለዋል። በዚህ ወቅት ፕሬዝዳንቱ ዜጎች ከየካቲት 22 ጀምሮ እየተዋጉ ያሉ ጀግኖችን እንዲደግፉም ጥሪ አቅርበዋል። በሌላ በኩል ዩክሬን ቁልፍ የሆነውን የሩሲያ የነዳጅ ማከማቻ ቦታም ደብድባለች። ባለስልጣናት በተፈጸመው ጥቃት የእሳት ቃጠሎ መከሰቱም ተነግሯል። የዩክሬን ድሮኖች የሩሲያ የነዳጅ ሎጂስቲክስ ማዕከል ላይ ጥቃት መፈጸማቸውን የኪቩ የሀገር ውስጥ ደህንነት አገልግሎት ገልጿል። በተያያዘም የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገሪቱ የአሜሪካ ወታደሮችን የማስተናገድ እድልን በተመለከተ ውይይት እየተደረገ መሆኑ ተገልጿል። ዘገባው የአልጀዚራ ነው።